የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ የኪነ ጥበብ ስራዎችን በከተማው በተሰጠው ስልጣንና ኃላፊነት በየወሩ ተተኪ አማተሮችን የኪነ ጥበብ ባለሙያዎችን በማሳደግ ረገድ በየክፍለ ከተማው የጋራ የሚያደርጉንን ነገር ሀገር ወደፊት የሚያራምዱ ጉዳዮችን በአርቲስቶቻችን ከህዝባችን ጋር በጋራ በመሆን በከተማችን በተሰሩ የልማት ስራዎችን በተለይ ደግሞ ለኪነ ጥበቡ ልዩ ትኩረት በመስጠት የተሰሩ የተለያዩ አምፊ ቲያትር ቤቶች አሉ። እነዚህ አምፊ ቲያትር ቤቶች ላይ የተለያዩ የስነ ጽሁፍ ስራዎችን ይካሄዳሉ። የዛሬው የተዘጋጀው ትላንት ዛሬ ነገ ለኢትዮጵያ ልዕልና በሚል መሪ ቃል በሁሉም ክፍለ ከተሞች እንዲሁም እንደ ከተማ እንደ ቢሮ ዛሬ እየተከናወነ ያለውን የስነ ጽሁፍ ምሽት መጋቢት 24 ለኢትዮጵያውያን ልዩ ወር ነው ብለን እናምናለን። የኢትዮጵያን የለውጥ ብርሃን መታየት የጀመረበት የኢትዮጵያን ብልጽግና ጥንስሱ ድምፁ መሰማት የጀመረበት ወር ስለሆነ ትላንትና የገባነውን ቃል ዛሬን ሰርተን ለውጠን ነገን ደግሞ በበለጠ የበለጸገች ሀገር የበለጸገች ኢትዮጵያ ለትውልድ የምናሻግርበት ስራዎች መስራት እንዳለብን ቃል እየገባን እያረጋገጥን እየለወጥን የሀገራችንን ብልጽግና ከፍ እያደረግን የመጣንበትን ምንሄድበትንም ጭምር የሚገልጽልን ትላንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ቃል የተለያዩ የስነ ጽሁፍ ምሽቶች እያዘጋጀን እንገኛለን። አሁን ወንዙ እየለማ ያለው ከተማ ብቻ ነው። ከተማ ብቻ አይደለም። የታጥሉኝ የታጠቀም ከዛ ከድርቃት ቦታ ስመጣ እንዲህ በመኪና በላይኛው ስልሄድ የሆነ ገነት የመሰለ ቦታ ምን አንድም በዓሉን እያከበርን ነው። ለኢትዮጵያውያን ልዩ ትርጉም ያለውን መጋቢት ወር የመጋቢት ፍሬዎችም በሚል አንድም ደግሞ የተሰሩ ስራዎቻችንን የጋራ በማድረግ የበለጠ የተሻሻለ ያደገ ስራ ለመስራት በጋራ እንድንነሳሳ የሚያስችል የሙዚቃ፣ የዳንስ፣ የግጥም እና የሙዚቃ ትርኢቶች በዛሬ እያደረግን እንገኛለን። ስብጥሩም ወጣቶች፣ አባቶች፣ ጎልማሶች፣ ሴቶች ከምሁራንም ከተለያዩ የማህበረሰብ ክፍል ይገኙበታል። በዚህ መሰረት ወደ ህዝባችን እንዲወርድ የልማት አስተሳሰብ የጋራ አንድነት አስተሳሰብ በጋራ እንድንፈጥር ማድረግ የሚችል ፕሮግራም ነው። ይሄ ለሶስተኛ ጊዜ ነው። አሁን በየወሩ ክፍለ ከተሞች በየራሳቸው መንገድ ቢሮው ይደግፋል፣ ቢሮው አብሮ ይሰራል። በየወሩ የስነ ጽሁፍ ምሽቶች አሉ። እነዚህ የስነ ጽሁፍ ምሽቶች የሚካሄዱት በከተማችን የተሰሩ የልማት ኮሪደሮች ላይ በተለይ ደግሞ የጋራ ማስታወሻ የሆነ የምንወስድባቸውን መዝናኛ ቦታዎች ላይ ነው ስነ ጽሁፉ የሚካሄደው። አንድም በጋራ ማስታወሻዎችን ለማሳለፍ የጋራ የሆነ ጊዜ እንዲኖረን በጋራ እንድናወራ በጋራ እንድንግባባ በጋራ አብረን እንድናመሽ አብረን አንድነት የሚፈጥሩ ምሽቶችን እንዲኖሩን ያደርጋል። በሁለተኛ ደረጃ ትልቁ ዋናው ዓላማ ደግሞ አቅም እያላቸው መስራት እየቻሉ በተለይ ከስነ ጽሁፍ ጥሩ ግጥም፣ ጥሩ ፈጠራ ችሎታ፣ ጥሩ የድራማ፣ ጥሩ የሙዚቃ ችሎት እያላቸው
ሄደው የሚሰሩበትን ቦታ ያጡ ተተኪ አማተሮችን በመፍጠር ረገድ ትልቅ ድርሻ ስላለው እነዚህን በጋራ በማድረግ በተለይ ደግሞ ከገዢ ትርክቶቻችን ጋር ከሀገራችን ህብረ ብሔራዊቷ ጠብቆ ገዢ ትርክቶቻችንን ወደ ትውልድ ማሻገር የሚቻልባቸው መድረኮችም ስለሆኑ እነዚህ ቀጣይነት ባለው በየወሩ የሚካሄዱ ይሆናሉ ማለት ነው። ስለዚህ ወጣቶች ያላቸውን ችሎታ በውስጣቸው ያለው መክሊታቸውን ማሳየት የሚችሉበት መድረክም ጭምር ስለሆነ ለሁሉም የአዲስ አበባ ከተማ ነዋሪዎች በየክፍለ ከተማው በየወረዳው ያሉ የስነ ጽሁፍ ምሽቶችን ራሳቸው በመሄድ የስነ ጽሁፍ ስራዎቻቸውን ማቅረብ የሚችሉበት መድረኮች ናቸው ማለት ነው። አሁን ያልኩና ፎቶ ለማነሳት ማስታወሻ አሻል ዲ ያልኩትን ቆባዬ ተመን አልኩ ሰይ ዲስ አይነም ፎርም አንዛዝ ሸምባክ ዲዛራ ግጫና ማሳ ምን መስለው ማርባክ ታው ካሚዬ ማርባክ አይባልም ማቅረብ ነው የሚባለው። ተደሞስ አይደለም ለምዬ መብራቅ ነው የሚባለው። ጋሽ ለሜ አሁን እኔ የምን ያለ ሁላችን በጣም ከፍተኛ ጥልቀት ያለው ሀሳብ ነው ያነሳን ያለ። ይሄ ሀሳብ መዳበር አለበት፣ ከፍተኛ ደረጃ መድረስ አለበት። ካሉን ዘርፎች 3 ዘርፎች ውስጥ አንዱ ኪነ ጥበብ ነው። የተቋቋመውም ይሄንን ነው። አማተሮችን ማሳደግ፣ በኪነ ጥበብ አንድነትን፣ መዋደድን፣ ህብረ ብሔራዊ አንድነትን፣ እህተማማችነትን፣ ወንድማማችነትን ማስፈን ነው። ኢትዮጵያ የምንሰራቸውን ስራዎች እስካሁን ድረስ የኪነ ጥበብ ትልቁ ቁም ነገራችን የኢትዮጵያ ሉዓላዊነት በማስጠበቅ ረገድ የኢትዮጵያን መልካም ጎኖችን በማንጸባረቅ ረገድ ሰፋፊ ስራዎችን ሲሰራ መጥቷል። ይህንን ማስቀጠል ትልቁ ጠቀሜታው ማለት ነው። ስለዚህ ቢሮው የሚሰራቸው ስራዎች እንደዚህ አንዱ ናቸው። ማዝናናት አንዱ ሆኖ ማስተማርም ሌላኛው መልኩ ነውና በዚሁ መሰረት እየሰፉ እነዚህ የስነ ጽሁፍ ምሽቶች እየሰፉ እያደጉ ሲሄዱ ቱሪስቶችን መጥተው የኢትዮጵያ ባህል የኢትዮጵያ የስነ ጽሁፍ ምሽቶች የሚጋበዙበት እያደገ ሲመጣ እንደ ከተማ እንደ ሀገር ከተለያዩ አካባቢዎች የሚመጡበት አሁን በየወሩ ያለው የሚካሄደውን የስነ ጽሁፍ ምሽት ሰብሰብ አድርጎ ከግጥሞቹም ከድራማዎቹም ከጭውውቶቹም ከሙዚቃዎቹም የአሸናፊዎች አሸናፊ ተብሎ ከፍ ያለ ፌስቲቫል በማዘጋጀት የኢትዮጵያን ትንሿ በአዲስ አበባ ውስጥ መላ ኢትዮጵያ የሚገለጥበት የሚታይበት ከተለያዩ ዓለማት ይህንን ለማየት ቱሪስቶች የሚመጡበት በዚሁ አጋጣሚም ከተማችን እጅግ በጣም የላቀ ከፍ ያለ የዓለም ስህበት ማዕከል እየሆነች አሁን የቆምንበትን አድዋን ጨምሮ የኮሪደር ልማታችን ከአፍሪካ ከዓለም የምትወዳደር ከተማ እያረጋትም ስለመጣ ይህንን አብሮ ኪነ ጥበቡ ሲጨመርበት ምሉእ ይሆናል ማለት ነው። ከፍ ያለ ፌስቲቫል ስለሚሆን ቱሪስቶች እንዲመጡ ባህላችን እንድናስተዋውቅ የኪነ ጥበብ ባለሙያዎቻችን ደግሞ ቦታ አግኝተው ራሳቸውንና ሀገራቸውን እንዲያሳድጉ ትልቅ እመርታ ስላለው ይሄ አጠናክረን እንቀጥልበታለን። አሁን አይፈሮ ቢጨንቀው ነገር እኔ ገባኝ። ምንድን ነው በእሱ የደረሰ እኔን ራሴ ደርሶብኝ አይቼ አልነበረም። ባለፈው ከዛ ከወንዝ ቤት ያወጡኝ ያ ቤት ስኖር የኔ ቤት እንዳለ ግማሹ በጉድጓዱ ውስጥ ነው፣ ግማሹ ደግሞ በዛ በአፈር ላይ ነው። ኋላ ቦታው ለወንዝ ልማት ይፈለጋል ብሎ ተዛ ቦታ ሲያወጡ ሁሌም እየተሳቀ ተምሮ ልጆቼ የኔ ልጆች ትምህርት ቤት ከሚሄዱ ይልቅ ሐኪም ቤት ነው የሚሄዱት ይባላል። ለምን? በተላላፊ በሽታ ምክንያት። ከዛ ቤት አውጥተህ የጸዳ ቦታ ወስደው ሌላ ቤት ሲሰጡኝ ያ ቤት መቼ ለምን ያ ጥሩ ነገር ለመቀበል አቃተኝ። መላው የአዲስ አበባ ነዋሪዎች እና በአጋጣሚም በታስቦበትም ወደ አዲስ አበባ የሚመጡ ከመላ ሀገራችን ያሉ ኢትዮጵያውያን በሙሉ በመላው ክፍለ ከተሞቻችን እና ወረዳዎቻችን በከተማችን የተሰሩ ኮሪደር ልማቶችና አመቺ በሆኑ ስፍራዎች የስነ ጽሁፍ ምሽቶች ይዘጋጃሉ። አቅም ያለው ሰው የመጻፍ የመሞከር የመግጠም የመዝፈን ድራማ የመስራት ፍላጎት ያለው ሰው ይሄንን ስፍራ በመጠቀም
ወደ ስነ ጽሁፍ ምሽቶቹ እንዲመጣ ከዛ ደግሞ የጋራ ጥሩ ምሽት ማሳለፍ የሚፈልግ ማንኛውም የከተማችን ነዋሪ ወደ ስነ ጽሁፍ ምሽቶቹ በመምጣት ራሱ እንዲዝናና እናም ስለ ሀገሩ እንዲማር እንዲያስተምርም ጭምር እንጋብዛለን ማለት ነው። ምንም አይነት ክፍያ የለውም፣ በነፃ ስለሆነ ሁሉም የከተማችን ነዋሪዎች በእነዚህ መድረኮች ላይ እንዲገኝ ጥሪ እናስተላልፋለን። ያንተ ልጅ ጨበራ ቆርቆራ እዛ ድብልቅ ያለ ጫካ አለ። እሺ ድብልቅ ያለ እሺ፣ እዛ ጫካ ውስጥ ተራራ አለ። እዛ እንትን አለ፣ አንበሳ አለ፣ ዘንዶ አለ፣ ጎሽ አለ፣ ሸማኔ አለ። እንትን ሸማኔ አይደለም፣ አቦ ሸማኔ አለ። ከዛ ደግሞ ተራራ መሃል ሐይቅ አለ። እዛ ሐይቁ ዙሪያ ይሄ ነጭ ድንጋይ ምንድን ነው? ማብራ ድንጋይ፣ ነጭ ድንጋይ እንበበረት ይላል። ሎጅ አድርጎ ይላይ ወነጭ ወደ ታች ስትመልከች እንደዚህ ደስ ይላል መሰለኝ። ደስ ይላል። Was